ራና አይደል ምን አይነት ነገር ሰምታችሁ በኋላ ፍርሃትም ስጋትም ሊሰማኝ አይገባም። ምክንያቱም አዲስ ቤት ጀምረናል አይደል ምን አይነት ነገር ሰምታችሁ ነው አልገባም። ያ ነገር ደስተኛ ያላደረገው ብዙ ሰው አለ። ያ ነገር ደግሞ ካንቺ ጋር ያለውን ነገር ማቆራረጥ የሚፈልጉ ብዙ ሰዎች አሉ። ለነዛ ደግሞ እድል መስጠት አንፈልግም፣ ክፍተትም እንዲኖራቸው አንፈልግም። ስለዚህ ሄርሚዬ እኛ ምንልሽ ነገር ቢኖር አንድ ነገር ለትንሽ ጊዜም ቢሆን አብርሽን ከከተማ ይዘሽው ብቻ እንድትወጪ በቃ ይሄንን ነገር ካላደረግሽ ሌላ ትልቅ ነገር እንደሚፈጠር እመኝ። እስከ መቼ ነው እሱ ከእንደዚህ አይነት ነገር ላይ ሸሽተን ልኖር እንችላው? ገባ መጋፈጥ ያለብን የሚመጣውን ነገር ግን ደግሞ ማን አባቱ ነው እሱ ደፍሮ አሁን ላይ በሁለታችን ህይወት መሀልስ የሚገቡት? ማንም እንዲነካው አልፈልግም፣ ማንም እንዲደርስበት አልፈልግም። እኔን አልፈው ነው አብርሃም ጋር መድረስ የሚችሉት። ገባ ለሱን አሁንም ጥብቅ ሆኜ እቆምለታለሁ በደንብ አድርጌ ማለት ነው ከጎኑ እንደሆንኩኝ ከዚህ በፊትም በብዙ ነገሮች ከጎኑ ነኝ፣ አሁንም ከጎኑ ነኝ። ለደቂቃ ከጎኑ እንዲርቅ አልፈልግም። ለደቂቃ ከኔ ውጪ ሌላ ሀሳብ እንዲኖረውም አልፈልግም። ምክንያቱም በጣም ብዙ ነገር እየወሰነ ነው ያለው እሱ። እኔም በጣም እርግጠኛ የሆንኩበት ነገር ስላለ ነው እሱ ላይ አንድ ነገር እንኳን እስቲል የሆነ ቦታ እንኳን ለመሄድ እኔን ሳያማክር የማይሄድበት ሞመንቶች እስኪደርስ ድረስ ነው ያለ ነው። እና አዲስ ህይወቴ ላይ ለምን እንደዚህ እንደሚያስጨንቁኝ፣ ለምን በእኔ ህይወት እንደዚህ ለመግባት እንደሚሞክሩም አላውቅም። እንዴት ነው የሰው ደስታ ሰው የማያስደስተው? እኔ በጣም ነው ግራ የሚገባኝ እኮ። አንድ ላይ ሆኖ ደስተኛ መሆን ካልቻሉ እኮ ለቀቅ አድርጎ ለዛ ሰው ሰላምና ደስታ መመኘት ነው አይደል እንዴ? ለምን ሰው በዚህ ልክ እኔ ህይወት ላይ ስለምንድነው እንደዚህ የሚሆኑት? በጣም ግራ ገብቶኛል። የእውነቴን ነው የምላችሁ ሰላም ውዶቼ። ከባድ ችግር ተፈጥሯል ማለት ነው። እንግዲህ አብርሽና ኤርሜላ ላይ እንግዲህ የታቀደ ትልቅ ነገር አለ ብሏል። እንግዲህ የአብርሽ መከቶች ማለት ነው፣ የአብርሽ ምንድነው ጋርዶች ማለት ነው። እኔ ውዶችና አፌት ግን እኔ ኤርሜላን ታዘብኳት ማለት ይሄ ሳይሆን አደነኳት ጋይስ። አቤት ንግግር፣ አቤት አስቡት እንግዲህ ከወንድ ጀርባ ጠንካራ ሴት አለች የሚባለው እንደ ኤርሜላ ነታ ማለት ነው። ሳታገባ እኮ ማለት ነው ጋይስ አረጋገጠችው እኮ። አቤት አቤት እኔ በጭራሽ አለች። ሁሌ በከፍታም በዝግጣም በተሸገረም በታመምም እኔ ከአብርሽ ጎን ነኝ፣ እስካሁን ከአብርሽ ጎን ነበርኩ ያለች ነው። ስለዚህ ህይወትን አጥበጥብጡ። በጀመራ ፈልጋችሁን ሄዳችሁ አሁን ደግሞ ተመልሶ መምጣት የሚሉት ምንድን ነው ያለች ነው። እንግዲህ ጥያቄ ለሩታዬ ነው ማለት ነው። አይ እጃችን ላይ ያለ ማለት ነው። እኔ ወዶች እጃችን ላይ ያለ ወርቅ እንደ መዳብ ይቆጥራል እኮ ጋይስ። አሁን ደሳ ነው ነገሩን ደሳ ነው ወዶችና ለማንኛውም ሰላም ቤተሰብ እንዴት ናችሁ? በድጋሚ መጥቻለሁ። እንግዲህ አዳዲስ ነገር ሲኖር እንግዲህ ብቅ እንላለን። እኛ ዩቱበሮች ምን እናርግ? እነሱ ምስሩ እኛም እንሰራለን። አው እነሱ እኮ እኛም ያስተዋወቅን ነውና በዚህ ልጅ ቤት መጥቷል። እንግዲህ ይሄ ልጅ ጠፍቷል። ታውቃላችሁ፣ እንዴት እንደመጣ ታውቃላችሁ። ሄዳችሁ ሰብስክራይብ አድርጉ፣ እኔም አድርጉ እስቲ። ለነገሩ ላለ ነው የምታሽቀብጡ እናንተ። ላይክ ሰብስክራይብ አድርጉ። ኧረ ተው ግን ምቀኝነት ጥሩ አይደለም። ለእኔ ብቻ አይደለም ባይዘው ማስተላልፍላችሁ ለሁሉም። በተለይ የመዳም ቅመምን አበረታቱ እስቲ። የመዳም ቅመሙ ናችሁ። የመዳምን ቅመም ማታበረታቱ ግን ነፍሳችሁ አይማርም። ኤንዌስ የምታበረታቱን እጅግ ከልብ አመሰግናለሁ። በጣም ነው የምወዳችሁ እግዚአብሔርን እና ውዶቼ። እንግዲህ ዛሬ በአዲስ ነገር ነው የመጡትና እነዚህ ይሄ ልጅ እኔ አላውቅም ብዙም። ይሄም አዲስ ነው። አሜን ነው ማን ነው አላውቃቸውም። ኤኒዌይስ እኔ ብዙም ስለማልከታተላቸው አላውቅምና ይሄ ልጅ እንግዲህ አብርሽ ላይ ከባድ ነገር ሊደርስ ነው። ሩታ አሁንም ፈልጋ አይደለም የመጣችሁ፣ የብዙዎቻችን ጥርጣሬ ነው። ሩታ እና ምንም እኮ ከዛ ወጂ ባለፈው ከሰራችሁ ስህተት እኔ አብኜ መላቅም እንደ ሴት ስታለቅስ ተቀብታም ሊሆን ይችላል። እሱም ተውት። ለቅሶ እኮ አሁን ቀራኩ ጋይስ። ለቅሶ እኮ ዝም ብሎ ማይመጣል። ለምን እውነተኛ ለቅሶ ልንገራችሁ፣ አይናችሁ እንደዚህ ቅልት አይልም ወዳ እንዴ ምን ሆናችሁ ነው? ባንዴ እኮ ነው እናንተ በርበሬ የሚሆነው እና ኤኒዌይስ እንግዲህ አሁንም የታቀደ ሌላ ድራማ አለ አብርሽ ላይ፣ አብርሽና ኤርሜላ ላይ የተባለ ነውና አላቅም ጋይስ፣ እውነት ይሁን እኔ እኮ ጋይስ በሚዲያ አወራችሁ ማለት ነው። እግ የለም። እስቲ መረጃ ካላችሁ በህግ ትጠያየቁ። አይኖ ይሄ ፌክ እንደሆነ ያስታውቃል። አይዲያ ነው ስሩ። ግን አራተው የሚጨበጥ አንድ መልእክት አስተላለፉ ለማለት ይፈልጋሉ በዚህ አጋጣሚ እና እንግዲህ ምንድነው የሚደርስበት ነው? ምንድነው? ማናት ሩታ? ማናት የሩታ አጠገብ ያሉት ማን ናቸው? ምንድናቸው? ማን ስለሆኑ ነው አብርሽ ላይ የሚያደርሱት? ምን ስለሆኑ?
ምን ስለሆኑ ነው የሚያግዱት? ኧረ ተውት፣ ኧረ ተው ጌታ። የማይዋጥልን ነገር ወሬ ባታውሩ አሪፍ ነው ብዬ ነው የማስበው። ኤንዌስ እንግዲህ ሄርሜላ ጠበቃ እስከ መጨረሻ አለው ከአብርሽ ጎን አለች።